አቤል ሀብታሙ ደግሞ ፊት መስመር ላይ ተሰልፈዋልና ትልቁ ስኬታቸው የእነዚህ ተጫዋቾች ብቃት ነው የሚሆነው። ሸገር ከተማ ጨዋታውን ጀምረዋል። በሊጉ ደረጃ ሰንጠረዥ የስጋት ውስጥ ነው የሚገኘው። 15ኛ ደረጃ 21 ነጥብ ነው ያለው። ከቀኝ ወደ ግራ እያጠቃ ይገኛል። አረንጓዴ ነጭና ቀይ ማሊያ በመልበስ ኢትዮ ኤሌክትሪክ ከላይ አረንጓዴ እንደዚሁም ደግሞ ቢጫ ቁምጣና አረንጓዴ ካስወተኒ አድርጎ ነው ወደ ሜዳ የገባው። ማርቆስ ኤልያስና ሳምሶን ጥላሁን በአማርኛ የጨዋታ ኮሜንትሪ፣ ሳሙኤል ጆንሴና ቦንጄ ደጋጋ በአፋን ኦሮሞ የጨዋታ ኮሜንትሪ ይህንን ጨዋታ ወደ እናንተ እያደረስን እንገኛለን። በቀጥታ ስርጭት በዩቲዩብ እንደዚሁም ደግሞ በኦቤን የፌስቡክ ገጾች ኦቤን አፋን ኦሮሞ ፕላስ ወደ እናንተ እያደረስን እንገኛለን። በተመሳሳይ ሰዓት በሊጉ ደረጃ ሰንጠረዥ አናት ላይ የተቀመጠው ሲዳማ ቡና ላለመውረድ ከሚፋለመው ወልዋሎ ዓዲግራት ዩኒቨርሲቲ ጋር ጨዋታውን ያከናውናል። ይህ ጨዋታ ከአማርኛ የቀጥታ ስርጭት ባሻገር አብዱ መሐመድና ዮናስ አዘዘ፣ በትግርኛ የጨዋታ ኮሜንትሪ ግርማ የፈረደ ይህንን ጨዋታ ወደ እናንተ የሚያደርስ ነው የሚሆነው በሁለት ቋንቋዎች ወደ በአማርኛና በአፋን ኦሮሞ የጨዋታ ኮሜንትሪ ሁለቱንም መከታተል ትችላላችሁ። ኢትዮ ኤሌክትሪክ ጥሩ የውድድር ዘመን ነው ያሳለፈው። በዚህ የውድድር ዘመን በእርግጥ 6 ጨዋታ አሸንፏል፣ 9 ጨዋታ አቻ ተለያይቷል፣ በ4 ጨዋታ ሽንፈትን መዝግቧል። እዚህ ሜዳ ላይ ነው ለመጀመሪያ ጊዜ ሽንፈትን ያስተናገደው። 6ኛው ሳምንት ላይ በባህር ዳር ከነማ 2-0 የተሸነፈበት ጨዋታ። ከዛ ውጭ ቅዱስ ጊዮርጊስን እዚህ ሜዳ ላይ ያሸነፈበት ውጤቱ በጥሩ ጎኑ ሊገለጽ ይችላል። የመጀመሪያ ጎል ፍለጋ ያሬድ አርባ ምንጭ ተወልዶ ያደገው ተጫዋች ግብ ጠባቂ ዩሱፍ ሞሩ በሸገር ከተማ በኩል ማርክ ያሬድን እየተጠቀመበት ያለውን ሁኔታ ስንመለከት ፍጥነቱን በአግባቡ አዲሱ አሰልጣኝ እያሱ ለመጠቀም ጥረት እያደረጉ የተመለከትናቸው ነው የምንገኝ። በቀኝ መስመር በኩል 2 አደገኛ የሆኑ ሩጫዎችን የማንፈትለክ ሩጫዎችን ሲያደርግ እየተመለከት ነው እንገኛለን እና በዚህ ሁኔታ የሚያጠቁ ከሆነ አንደኛው የግብ ምንጫቸው ያሬድ መኮንን ሊሆን የሚችልበት እድል ይኖራል። በግብ ጠባቂው ስህተት 1-0 የተሸነፈበት የመጀመሪያ ዙር ጨዋታ ይታወሳል። ሸገር ከተማ ተስኖት የግል ኳሱን በአግባቡ መቆጣጠር ባለመቻሉ ምክንያት ያሬድ በዚህ ውድድር ዘመን 3 ጎሎች አሉት። እዚህ ሜዳ ላይ ባህር ዳር ከነማ ላይ ጎል ማስቆጠሩ የሚታወስ 3-1 ባለቀው ጨዋታ አንተነህ ተፈራ 2 ጎሎችን አስቆጥሯል ለሸገር ከተማ። አሸናፊ ዶረዳ የቀድሞ የሻሸመኔ ከነማ ተጫዋች ገዛኸኝ ደሳለኝ ለመጀመሪያ ጊዜ በፕሪሚየር ሊግ መሰለፍ እድል ያገኘው እዚህ ሜዳ ላይ ነው። ኢትዮጵያ ቡና ከሲዳማ ቡና በአሰልጣኝ ካሳ ያራጌ ዘመን 0-0 ያለቀ ጨዋታ በሊጉ የመጀመሪያ ጨዋታ ነበር። 2014 የውድድር ዘመን ቤት ኪንግ የኢትዮጵያ ፕሪሚየር ሊግ በቀጥታ ስርጭት በሱፐር ስፖርት። ዘነበ ከድር እዚህ ሜዳ ላይ ለሐዋሳ ከነማ ሲጫወት የምናስታውሰው ተጫዋች ነው። 2013 በአሰልጣኝ ሙልጌታ ምህረት ዘመን ደስታ የወለሰባት የግራ መስመር ተከላካይ እርሱ የቀኝ መስመር ተከላካይ እንደነበር የሚታወስ። የሁለቱም ክለቦች ማርክ ዋነኛ የማጥቂያ መሳሪያቸው ወይም ደግሞ እንደ ጥንካሬ ብለን የምናስቀምጠው የቀኝና የግራ መስመራቸው ነው። ዘነበ ከድርና ያሬድ መኮንን የሚገኙበት መስመር ለሸገር ጠንካራው መስመር ነው። ለኢትዮ ኤሌክትሪክም ሁሴን ሀሰንና ያሬድ የማነ የሚገኙበት መስመር ሌላኛው ጠንካራ መስመር ነውና እዛ መስመር ላይ የሚኖሩት ፍልሚያዎች የዚህን ጨዋታ ውጤት ሊወስኑ ይችላሉ። እያንዳንዱ ጨዋታ የፍጻሜ ያህል ሊታይ ይችላል። በሁለተኛ የውድድር ዘመን አጋማሽ ዩሱፍ ሞሩ ያሬድ ቡልቻ ሹራ በላይ ማጥቃት እንቅስቃሴ በዚህ ሰዓት አሚር አብዱ አስደናቂ ቴክኒክ አሚር በረከት ወልደ ዮሐንስ በላይ ማጥቃት እንቅስቃሴ በዚህ ሰዓት ቡልቻ ሹራ ኳሱን መቆጣጠር አልቻለም። ናትናኤል ዘለቀ ሌላ ከፍ ያለ ልምድ ያለው ተጫዋች ከ2005 ጀምሮ እግር ኳስን እየተጫወተ ይገኛል በኢትዮጵያ ፕሪሚየር ሊግ። ምናልባት ግብ ጠባቂ ዩሱፍ ሞሮ በቀላሉ ኳስ ተቆጣጥረዋል። አቶ ጋይ ግብ ጠባቂ አስደናቂ ትኩረት ነው በዩሱፍ ሞሮ በኩል የተመለከት ነው። ኳሱ ከግራ መስመር ነበር የተሻማው ከሸገር ተጫዋች፣ ግን ትኩረቱ በጣም ጥሩ ስለነበር ኳሱን በሚገባ ይዞታልና ግን ክፍተቶች አሉ። አሁንም በኢትዮ ኤሌክትሪክ በኩል ደቂቃው ገና ቢሆንም ክፍተቶች ይኖራሉ። እነዛን ክፍተቶች ማረም የማይቻል ከሆነ በጊዜ ሸገሮች ጥቃታቸውን እያበዙት የተመለከተ ነገር ፕሬሲንጋቸውም ጥሩ ነውና ግብ ሊያገኙ ወይም ደግሞ አደገኛ እድሎችን ሊፈጥሩ የሚችሉበት እድል ሰፊ ይመስላል ከአሁኑ እንቅስቃሴ ተነስተን ስንመለከተው። ያሬድ 24 ቀበሌ ተወልዶ ያደገ ተጫዋች ምን ያህል ተሾመ ቤቢን ነው አሪያ የሚያደርገው። እጅግ በጣም ድንቅ የግራ መስመር ተከላካይ ነው። ከኢትዮ ኤሌክትሪክ ቢ ቡድን ያደገ ተጫዋች ነው።
ሌላኛው ያሬድ መኮንን አርባ ምንጭ ተወልዶ ያደገ ተጫዋች 9 ቁጥር ይመስል ነበር። ነገር ግን ከቅርብ ጊዜ ወዲህ ወደ መስመር ወጥቶ መጫወት ላይ ነው የሚገኝ። ቅዱስ ጊዮርጊስ ላይ ባስቆጠረው ጎል የበለጠ ይታወሳል። ደስታውን የገለጸበት መንገድ ሁሉንም ነገር ይናገራል። 4ኛው ሳምንት ላይ በአዲስ አበባ ስታዲየም በለጠ ወደፊት ገብተው በመጫወት ላይ ነው የሚገኙት። ፍቅሩ አለማየሁ ተከላካይ መስመር ውስጥ ትንፋስ ሊባል ይችላል። በሸገር ከተማ በኩል መሀል ሜዳ ላይ በሸገር በኩል የተሰለፉት ምስጋና ሚልኪያስ እና ናትናኤል ዘለቀ በሚገባ መሀል ሜዳውን ተቆጣጥረው ቴምፖን በመቆጣጠር ሚዛናዊ ሲያደርጉት የተመለከትናቸው እንገኛለን እና የእነሱን ጥምረት ለመስበር ኢትዮ ኤሌክትሪኮች ተቸግረው ነው እየተመለከትናቸው የምንገኘው። የሰዓት ምስጋና ሚልኪያስ ሻሸመኔ የተወለደ ያደገ ተጫዋች ዘነበ ከድር ረዣዥም ኳሶች በሸገር ከተማ በኩል አሸናፊ ጥሩነህ ይኸው በጥልቀት ተመልሶ ወደኋላ መጫወት ላይ ይገኛል። በፍቃዱ አስረሳኝ ፖግባ አሸናፊ በዚህ ሰዓት ሌላ የማጥቃት እንቅስቃሴ ኢትዮ ኤሌክትሪክ የ1985 የ1990 እና 1993 ሻምፒዮን በሊጉ ታሪክ የመጀመሪያውን ዋንጫ ያነሳው ነው በአዲስ ቅርጽ የደርሶ መልስ ፎርማት። ምስጋና ሚልኪያስ ያሬድ ሸገር በተረጋጋ ሁኔታ ነው ጨዋታውን እያከናወነ የሚገኙት። ዳዊት ካሳው ዘነበ ከድር ጥሩ ዴሊቨሪ በፍጹም ቅጣት ምት ክልል ውስጥ ምናልባት አሸናፊ ጥሩነህ ግን ኢትሶኬ አይነት ምልክት ነው ያሳየው። ዩሱፍ ሞሩ ትኩረቱን አላጣም። ቀደም ሲል ሳሚ ሲገልጽ እንደነበረው 5 ደቂቃዎች አልፈዋል። የውጤት ለውጥ የለም። ግን ሸገር የተሻለ ሆኖ ቀርቧል። እንደ መጀመሪያው ዙር ቀላል አይደለም ይሄ ጨዋታ ለኢትዮ ኤሌክትሪክ። ተቆጥሮ ቢሆን ኖሮ ራስ ላይ ከተቆጠሩ በጣም አስገራሚና ቆንጆ ጎሎች መካከል አንደኛው የመሆን እድል ይኖረው ነበር። ግን ግብ ጠባቂው ትኩረቱ ጥሩ ስለነበረ ከቅድሙ ጋር የሚመሳሰል እንቅስቃሴ ነው አይደለ? ቅድምም የክሮስ የተደረገውን ኳስ የያዘበት መንገድ በጣም አስገራሚ ነበር። ያሁኑም ትኩረቱ በጣም ጥሩ ሆኖ ተመልክቼዋለሁ እና ግብ ጠባቂው ጥሩ እንቅስቃሴ ያደረገ ነው በዚህ 8 ደቂቃ ውስጥ። ምናልባት ያሬድ በፍጹም ቅጣት ክልል ውስጥ ያሬድ ለባሮ ነጋሽ ቀላል ኳስ ነው። 19ኛ ጨዋታውን እያከናወነ ይገኛል። ባሮ ነጋሽ አበሮርት ኦዶንካራ ስር ብዙ ትምህርቶችን ቀስመዋል። በረከት ወልደ ዮሐንስ ጡሜቡ ሀዲያ ሆሳዕና ያፈራችው ተጫዋች በቁመት ዘለግ ያለ ተጫዋች ነው። በረከት ወልደ ዮሐንስ እዚህ ሜዳ ላይ የራሱ ታሪክ አለው። በሚያዝያ ወር 2013 በእርሱ ምክንያት ነው አሰልጣኝ አሸናፊ በቀለ ከሀዲያ ሆሳዕና ጋር ተጣልቶ የነበረው። ቀደም ሲል የተፈጠረው አጋጣሚ ኦንጎል ሊሆን ይችል ነበር። ሳሚ ግብ ጠባቂውም ሊጠብቀው አይችልም። የራሱ ተጫዋች ስለሆነ ወደ እኔ እንደዚህ አርጎ ኳሱን ይልኳል የሚል ሀሳብም ስላልነበረው ነው ትንሽ የተዘናጋ ይመሰላል። ግን ትኩረቱና ንቃቱ በጣም ጥሩ ስለነበረ ኳሱን ይዞታልና አሸናፊ አስገራሚ ኦንጎል ለማስቆጠር በጣም ተቃርቦ ነበር። የሻሸመኔ ከነማ ተጫዋች በዚህ ሰዓት ጫና ፈጥሮ እየተጫወቱ ነው የሚገኙት። በቁጥር በዛ ያሉ የአጥቂ ስፍራ ተጫዋቾች አሉ። ቡልቻ ሹራ፣ ዳዊት ካሳው፣ አሚር አብዶ፣ ያሬድ መኮንን። ለኢትዮ ኤሌክትሪክ ተከላካዮች የሸገር ከተማ አጥቂዎች ግን ለመያዝም ለመረዳትም ትንሽ ያስቸገሩ ይመስለኛል። አጨዋወታቸውን ከተመለከትን ማርክ ብዙ መዋለሎች እንመለከታለን። በሶስቱ አሁን በጠራቸው በሶስቱ ተጫዋቾች መካከል ብዙ መዋለሎችን እየተመለከትን እንገኛለን እና ተገማች እንዳይሆኑ የማድረግ አቅም ይኖራል። ቡልቻ ሹራ፣ ዳዊት ካሳው፣ ያሬድ መኮንን ያንን ሲሰሩ እየተመለከትናቸው እንገኛለን እና ምናልባት ለኢትዮ ኤሌክትሪክ ተከላካዮች ፈታኝ ጊዜ ሊመጣ የሚችልበት እድል ይኖራል። ያሬድ ሀብታሙ ሸዋለም እዚህ ሜዳ ላይ ራሱ ታሪክ አለው። የፍጹም ቅጣት ምት ስቷል። ፋሲል ከነማ ላይ በወቅቱ ፋሲል ከነማ ሻምፒዮን መሆኑን ካረጋገጠ በኋላ ወልቂጤ ከነማ ለሁለት ረድፍ ሰርተው እያጨበጨቡ ካስገቡ በኋላ በጨዋታው ላይ ወልቂጤ ከነማ ያገኘውን የፍጹም ቅጣት ምት መጠቀም አልቻለም። በኋላ ላይ ሽመክት ጉትዬ የማሸነፊያ ጎል ለፋሲል ከነማ ማስቆጠሩ የሚታወስ ጨዋታው ላይ ሙጂብ ቃሲም ጎል ለማስቆጠር የነበረው ጉጉት ትኩረትን ይስብ ነው። ከአቡበከር ናስር ጋር 29 ጎሎች ካስቆጠረው ኮከብ ጋር የነበረው የፉክክር ስሜት 29-20 ጎሎችን አስቆጥሮ ነው ሁለቱም ያጠናቁት። ኢያሱ መርዓ ጽድቅ የሀዲያ ሆሳዕና ምክትል አሰልጣኝ ነበሩ። 2013 አሸናፊ በቀለ ከቡድኑ ጋር በሚገባ ሊቀጥሉ ይችላሉ፣ ጥሩ ነገር ማስቀጠል ነው የሚል አስተያየትን ሰጥተዋል። ግን የነበረውን ነገር አስቀጥለዋል ወይ?
ምናልባት 7 ጨዋታዎችን አልተሸነፈም። አዲስ አበባ ላይ በነበረው ቆይታ ላይ ምንም አይነት ጨዋታዎችን አልተሸነፈም። ለዛ ሊሆን ይችላል። አሰልጣኝ አሸናፊ በቀለ አንዳንድ ማስታወሻዎችን እያዘን የሚገኘው እስከ 19ኛው ሳምንት የቡድኑ አሰልጣኝ ነበር። 4 ድል 9 አቻ 6 ሽንፈት። ምክትሉ ዶክተር ኢያሱ መርዓ ጽድቅ የአሸናፊ በቀለ ታማኝ ምክትል ከሚባሉት አሰልጣኞች መካከል አንደኛው ነው። በዚህ ሳለ ላይ ማጥቃት እንቅስቃሴ አሚር አብዶ ከጨዋታ ውጪ ቡልቻ ሹራ ዛሬ ሸገር ከተማ ሳሚ የተለየ ነው። እንደዚህ አይነት እንቅስቃሴ ሲያደርጉ ብዙም አልተመለከትንም ነበር እስካሁን ድረስ። ምናልባት የናትናኤል ዘለቀ ወደ ቋሚ አሰላለፍ መምጣት መሀል ሜዳ ላይ የበለጠ መቆጣጠርን እንዲያገኙ አድርጓቸዋል እና ጥሩ የሆኑ ኳሶች ወደፊት ሲሄዱ የተመለከትናቸው እንገኛለን። ፊት መስመር ላይ ያሉ ተጫዋቾች ደግሞ ሯጮች ናቸው። ቡልቻ ሹራንም ከተመለከተ ያሬድ መኮንንም ከተመለከተ ሯጮች ናቸው። ሰንጣቂ ኳሶች የሚደርሷቸው ከሆነ ጎል ለማስቆጠር የማይቸገሩ ተጫዋቾች ናቸው። ዳዊት ካሳውን ደግሞ ስንመለከተው ወደ ኋላ እየተመለሰ በሊግ ካፕ ላይ ቡድኑ የበለጠ በቁጥር በዝቶ ጠቃ ሲያደርጋቸው እየተመለከተ እንገኛለን። የዛሬው ሸገር አቀራረብ ትንሽ የተለየበት ዋናው ምክንያት ይሄ ይመስለኛል። አስደናቂ ረጅም ኳስ ያሬድ በዚህ ሰዓት ምናልባት ወርቃማ ድል አግኝተዋል። አንዋር በድሩ ድንቅ ሙከራ ጎል መሆን ነበረበት። ኢትዮ ኤሌክትሪክ አሁን ወደ ጨዋታ ቅኝት ገብቷል። 10 ደቂቃዎች ካለፉ በኋላ አንዋር በድሩ በዚህ ሰዓት ምናልባት ሌላ እድል ሐሰን ሁሴን አቤል አብታሞ ኳሱን መጠቀም አልቻለም። ግብ ጠባቂውን ነቃ ያደረገ ጎል ማግባት ሙከራ ነው። ባህሩ ነጋሽ አሁን የበለጠ ሚዛናዊ ማጥቃት እንቅስቃሴ እያስተዋል እንገኛለን። አንዋር በድሩ አንደኛው ግብ የማግኛ ምንጭ ይሄ ነው ሊሆን የሚችለው። ከሳጥን ውጪ ነው ኳሱን የመታው። መጀመሪያ የሸገር ተከላካይ መለሰው። ከዛ በኋላ ያገኘውን ኳስ ነው በቮሊ መቶ አግዳሚውን መልሶ የተመለሰው። ስለዚህ ለኢትዮ ኤሌክትሪክ ጨዋታው ላይ ለሚኖራቸው ቀጣይ ተጽዕኖ በር ከፋች ልትሆን የምትችል ሙከራ ነው በአንዋር በድሩ በኩል የተመለከት ነው እና እንደዚህ አይነት አማራጮችንም ኢትዮ ኤሌክትሪኮች መጠቀም ይችላሉ። በኢትዮጵያ ቡና እንደዚሁም በኒያላ በእድሜ እርከን ቡድን ተጫውቷል። አዲስ አበባ ልደታ ተወልዶ ያደገው ተጫዋች አንዋር በድሩ ሳለ ላይ ማጥቃት እንቅስቃሴ ከላይ ጀርባ የሚጣል ኳስ የተመቻቸ ኳስ ማግኘት አልቻለም። ዳዊት ካሳው የሴካፋ ከ17 ዓመት በታች 8 ጎሎችን አስቆጥሮ ከፍተኛ ኮከብ ጎል አግቢ እንደነበር የሚታወስ ግን ስፔሱን ያገኘበትን መንገድ ኳሱ ተበላሽቷል። ምስጋና ሚልኪያስ ነው ኳሱን ያሻማለት፣ ግን ስፔሱ ነበረ በትክክል ኳሱ የመጨረሻ ኳሱ ጥሩ ቢሆን ኖሮ ምናልባት ሸገሮች የመጀመሪያ ጎላቸው ሊያገኙ የሚችሉበት እድል ይኖር ነበር። ስፔሱ አለ። እዛ ቦታ ላይ የተሰለፈው አሸናፊ ጥሩ ነበር። ያንን ክፍተት ሰጥቶት ነበረ። በተደጋጋሚ ያንን ክፍተት የሚሰጥ ከሆነ ሯጮች አሉ። አሚር አብዶን በዛ በኩል ሲሮጥ የተመለከት ነው እንገኛለን እና ያንን ስፔስ ኢትዮ ኤሌክትሪኮች በጊዜ መዝጋት ይኖርባቸዋል። ሀብታሙ ሸዋለም ከተከላካይ ጀርባ የሚጣል ኳስ ግን አቤል ጅማ ተወልዶ ያደገ ኮከብ መድረገነት ሽሬ ላይ በመጨረሻው ደቂቃ ላይ በአስቆጠራት የማሸነፊያ ጎል የበለጠ ይታወሳል። ጎሉንም አስቆጥሮ ማሊያውን በማውለቅ ነበር ደስታውን የገለጸው አቤል። አለፈው የውድድር ዘመን 9 ጎሎችን አስቆጥሮ ነበር። በዚህ የውድድር ዘመን ግን ከጉዳት ጋር እየታገለ 2 ጎሎችን ያስቆጠረው ሀብታሙ ሸዋለም የቡድኑ አምበል እጅግ በጣም ከፍ ያለ ልምድ ያለው ተጫዋች ነው። አማካይ ክፍሉን የሚያረጋጋበት መንገድ እጅግ በጣም ድንቅ። ኤልፋ ወላድ በድባብ ቲድ በሚባልበት ዘመን በአድናቆት ጭንቅላት የሚያስይዙ አማካዮች ባለቤት እንደነበር የሚታወስ ታላቁን አንዋር ያሲንን ጨምሮ አለማየሁ ዲሳሳ፣ ዴል ፒየሮ እንደዚሁም ደግሞ ዳንኤል ክፍሌ በዚህ ነገር ትኩረት ይስባሉ። ኳሱ ሳይቆም ነው ቅጣት ምቱን የጀመራችሁት ብለዋል ኢንተርናሽናል ዳኛ በላይ ታደሰ። ታናሽ ወንድማቸው ግርማ ታደሰ መንቾ በዚህ ሰዓት በሜዳው ጠርዝ ላይ ነው የሚገኘው። ወልዋሎ ዓዲግራት ዩኒቨርሲቲ ከሲዳማ ቡና ጋር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በመጫወት ላይ ይገኛል። አሁን ታላቅ ወንድም በመሃል ሜዳ ጨዋታውን እየመሩ ይገኛሉ። ግን በዚህ ሰዓት ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ እኩል 15 ደቂቃ ላይ ነው የሚገኘው። ሬድዋን ናስር የአማካይ ክፍሉ ቁልፍ ተጫዋች ነው በሲዳማ ቡና በኩል። ሮሪ ሲዳማ 35 ነጥብ አላቸው። ይህንን ጨዋታ ማሸነፍ ነጥባቸውን 38 እንዲያደርሱ እድል ይሰጣቸዋል። እኩል 35 ነጥብ የነበራቸው ሁለቱ ቡድኖች ነገሌ አርሲና ሐዋሳ ከነማ 1-1 በሆናቸው ውጤት ጨዋታቸውን ጨርሰዋል። 36 ነጥብ
ይህን ጨዋታ ማሸነፍ በሁለት ነጥብ ልዩነት እንዲመራ ያደርገዋል። ሲዳማ ቡና እና አጋጣሚ ሊጠቀም ይችላሉ። ትኩረትን ይስባል። የፊታችን ቅዳሜ ከሐዋሳ ከነማ ጋር እዚህ ሜዳ ላይ ነው ጨዋታቸው የሚያከናውኑት። ሲዳማ ቡና በብቸኝነት ሊጉን እንዲመራም ትልቅ እድል ይሰጠዋል። የዛሬውን ጨዋታ የሚያሸንፍ ከሆነ ተከታዮቹ ነጥብ ጥሏል። ያንን ተመልክቶ ነው ወደ ሜዳ የሚገባው። ከጫና ነፃ ሆነው መጫወት የሚችሉ ከሆነ ምናልባት ሊጉን ብቻቸውን በነጥብ ልዩነት መምራት የሚችሉበትን እድል ያገኛሉ። ሁለተኛው ረዳት ዳኛ ቀደም ሲል አብዶ ይጥራ ከጨዋታ ውጭ ብሏል። ቋሚ 11 ያን ያህል ለውጥ የለም። ይሄ ነው ከዱኛ ለመኖር ምናልባት በተወሰነ መልኩ የማጥቃት እንቅስቃሴው ላይ ከኋላ በመነሳት ተጽዕኖ ሊያሳርፍ ይችላል። በረከት ሜትር ከ89 የሚረዝመው የተከላካይ ስራ ተጫዋች አሸናፊ ጥሩን፣ አንዋር በድሩ፣ አንዋር ያሲን፣ አንዋር ሲራጅ፣ አንዋር በድሩ ኤልፋ አንዋሮችን ያስታውሳል። 0-0 ዋንጫ ውጤት ላይ ይገኛል የሁለቱም ቡድኖች። ከ10ኛው ደቂቃ በኋላ ማርክ ኢትዮ ኤሌክትሪኮች ወደ ጨዋታ በሚገባ ሲገቡ እየተመለከትናቸው እንገኛለን። ዳዊት ካሳው ኢላማን ያልጠበቀ የጎል ማግባት ሙከራ ነው። ነገር ግን ተጨራርፎ አሚር አብዶ ጋር ደርሶ አጋጣሚውን መጠቀም አልቻለም። ካምቦ ጎል ፕሮጀክት ከተገኙ ተጫዋቾች መካከል አንደኛው ነው። ጅማ ተወልዶ ያደገው ተጫዋች አሚር አብዶ ኢላማን መጠበቅ ከጨዋታ ውጪ ማርክ የኢትዮ ኤሌክትሪክ ተጫዋች ነው ኳሱን የነካው። መጫወት የሚችልበት እድል ነበረ። ኳሱን ዳዊት ካሳው ሲመታው አሚር አብዶ ከጨዋታ ውጭ አልነበረም እና ምናልባት እዚህ ጋር የውሳኔ ስህተት በረዳት ዳኛው በኩል ተመልክተናል። ያሬድ ምናልባት አበል አንዋር በድሩ በፍጹም ቅጣት ምት ክልል ውስጥ ወደኋላ የመለሰ ኳስ ኢዮብ። ይሄ ጨዋታ ሌላ ክስተት አለው። ምናልባት 2-2 ቡልቻ ሹራ በእጅ የተነካ ኳስ ቢጫ ካርድ ለቢኒያም በቀለ ነው። ቢኒያም በቀለ በእጅ የተነካ ኳስ ሐዋሳ ተወልዶ ያደገ ተጫዋች ኳሱ ቢቶ ከጨዋታ ውጪ መስል ነበር። አሚር አብዶ አሰልጣኝ ዘሪሁን ሸገታ 2014 እና 2015 የሊጉ ሻምፒዮን ትክክለኛ ውሳኔ ነው። ቢኒያም ጥፋት በእጅ የተነካ ኳስ ቢኒያም በቀለ የተመለከተው ቢጫ ካርድ ቁጥር ወደ 3 ከፍ ብሏል። ኢትዮ ኤሌክትሪክ ከታች ካሳደጋቸው ተጫዋቾች መካከል አንደኛው ነው ቢኒያም። በትውልድ ከተማው ክለቡ ነው በትውልድ ከተማው ነው ጨዋታውን እያከናወነ የሚገኝ። ናትናኤል አንዋር በድሩ እጅግ በጣም ጥሩ ጊዜያትን በማሳለፍ ላይ ይገኛል። አስደናቂ ቴክኒክ ግን እዛው ተከላክሏል። ናትናኤል እረፍት የለሽ እንቅስቃሴ ምልልስ ያለው ጨዋታ ነው። ተመልካቾችን ከመቀመጫቸው ቁጭ ብድግ ማድረግ የሚችል ጨዋታ ነው። ይህ አጋጣሚ ሳሚ የአቤልን ሙከራን የተመለከት ነው። እዚህ ጋር ባህሩን አለማድነቅ አይቻልም። አቤል በትክክለኛው ቦታ ላይ ተገኝቶ ነበረ ኳሱን መምታት የቻለው። ባህሩ ግን ንቁ ነበረ። ትኩረቱን ተጠቅሞ ኳሱን አትርፎታል። በድጋሚ ሀሰን ሁሴን የሚያገኘውን ኳስ መጠቀም አልቻለም። ኢዮብ ገብረ ማርያምም ያንን ኳስ ለመጠቀም ጥረት አድርጎ ነበረ። ግን በኢትዮ ኤሌክትሪክ በኩል የተመለከት ነው አስገራሚ እንቅስቃሴ ነው። እዚህ ሰዓት ኢዮብ ጥፋት አሚር አብዶ ምስጋና ሚልኪያስ በፍቃዱ አስረሳኝ። ምናልባት በዚህ ሰዓት ያሬድ ባላን ግንኙነት የሱፍ ሞሮ ጎሉን ለቆ ወጥቷል። ትልቅ ኃላፊነት ነው የወሰደው። ምናልባት የዳዊት ተፈራ ጉት አይነት አጋጣሚ ቡልቻ ሹራ ተከላካዩን አለማድረቅ አይቻልም። ቢኒያም በቀለ ቢኒያም በቀለ ወደፊት ትልቅ አሰልጣኝ ሊወጣው ይችላል ወይ ሳሚ? አስገራሚ ነው። የግብ ጠባቂውን እንቅስቃሴ ከተመለከተ በኋላ ነው ሄዶ ጎሉን መሸፈን የቻለው። ጥሩ ቦታ ላይ ነው ተገኝቶ ኳሱን ማዳን የቻለው። ኢትዮ ኤሌክትሪክ 1-0 እንዳይመራ ያደረገውን እንቅስቃሴ ተመለከትን። ዳዊት ካሳው ጥሩ ቦታ ይዞ እየጠበቀው ነበር። ምናልባት ቢኒያምን ከተመለከተ ቡልቻ ሹራ ለዳዊት ቢሰጠው ምናልባት ኳሱን ቀለል አድርጎ ሊያስቆጠር የሚችልበት እድል ይኖር ነበረ። ግን የቢኒያም በቀለን እንቅስቃሴ ማድነቅ ይኖርብናልና ዘሪሁን ምናልባት ጨዋታው ከተጠናቀቀ በኋላ ከሚመሰገኑ ተጫዋቾች መካከል አንደኛው ቢኒያም በቀለ ነው። ቦልቻና ፍቅሩ ሁለቱም በአዳማ ተጫውተው ያሳለፉ ናቸው። በአዳማ ከነማ
ተከላካዩን የተመለከተው አይመስለኝም ቢኒያም በቀለን። ዩሱፍ ሞሮ ግን በጨዋታው ላይ ሊቀጥል ይችላል። ቀና ብሎ አልተመለከተም ዳዊት ካሳውን። ባዶ ጎል የሚጠብቀው ነው የመሰለው፣ ግን ቀና ብሎ ቢያየው ኖሮ ዳዊት ካሳም ጥሩ ቦታ ይዞ እየጠበቀው ስለነበረ ምናልባት ቀለል አድርጎ ጎል ሊያስቆጠር የሚችልበት እድል ይኖር ነበረ። ቢኒያምን ግን ማድነቅ ይገባናል። ኳሱ እዛ ቦታ እንደሚመጣ የግብ ጠባቂው ክፍተት አደጋ እንደሚፈጥር ገብቶታል። ምናልባት የቀደመውን ጨዋታ ሳይመለከት አይቀርም። አርባ ምንጭ ከነማ ከነገሌ አርሲ ቢኒያም በቀለ በሸገር በኩል ሊያስቆጭ የሚችል እድል ነው ቡልቻ ሹራ ያባከነው። ምናልባት ቀና ብሎ ቢመለከተው ቦታም አይቶ የመምታት እድልም ሊኖረው ይችል ነበረ። ግን ሙሉ ለሙሉ ግብ ጎሉ ላይ ምንም አይነት የኢትዮ ኤሌክትሪክ ተጫዋች የለም የሚል ግንዛቤ ነው የነበረው። ለዛም ነው ኳሱን ሲመታው ቢኒያም ያዳነበት። ቀደም ሲል የነበረው ቴክኒክ በጣም ኦቨርስትሬች ነው ያደረገው። ሁለቱንም ግብ ጠባቂዎች ማድነቅ ያለብን ይመስለኛል። ዩሱፍ ሞሮ አሁን ከሰራው ስህተት ውጪ ቀደም ሲል በትኩረት የመለሳቸው በርካታ ኳሶች ነበሩ። አሁንም ደግሞ ባህሩ ነጋሽን ከተመለከት ነው ሸገር ሊመራ የሚችልበትን ኳስ ነው የአቤል ሀብታሙን ማዳን የቻለው። ልምዱን በደንብ የጠቀመው ነው የሚመስለው ባህሩን። ከሮበርቶ ዶንካራ ጋር አብሮ ግብ ጠባቂ ሆኖ በዋናና በምክትል ግብ ጠባቂነት አገልግሏል። በሚገባ ጠቅሞታል። በቅዱስ ጊዮርጊስ የነበረው ቆይታ ቢኒያም በቀለን ግን አለማድነቅ አይቻልም። ሐዋሳ አረብ ሰፈር ተወልዶ ያደገ ተጫዋች በመቻል ከ17 ዓመት በታች ቡድን እንደዚሁም በኢትዮ ኤሌክትሪክ ከ20 ዓመት በታች ቡድን ተጫውቷል። ሐዋሳና እንደዚሁም ደግሞ ይሄ ሰዓት ሁልጊዜም ቢሆን ሐዋሳ በዚህ ትታወሳለች። ግን ፀሐይዋ ስትጠልቅ ሁለተኛው አጋማሽ ከተፈጥሯዊ ብርሃን ወደ ሰው ሰራሽ ብርሃን የሚተካ ይሆናል። 24 ሰዓት መጠበቅ ይኖርብናል አሁን ከጠለቀሽ በኋላ። የጨዋታ ከፋይ ሰዓት ሀሰን ሁሴን ከቤንች ማጅ የመጣ ተጫዋች ነው። ተጫዋች ዝውውር ጎል የለውም ጨዋታው፣ ግን ጥሩ የፉክክር ስሜት እያስመለከተን ይገኛል። በተመሳሳይ ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ 0-0 ናቻ ውጤት ላይ ነው የሚገኙት። እዚህ ሜዳ ላይ ሁለቱ ቡድኖች ባደረጉት ጨዋታ ሰመራ ሀፍታይ ጎል አስቆጥሮ 1-0 ከመራ በኋላ ወልዋሎ ዓዲግራት ዩኒቨርሲቲ ሲዳማ ቡና 4-1 በሆነ ውጤት ማሸነፉ ይታወሳል። አሸናፊ ጥሩ በፍቃዱ አስረሳኝ፣ ምስጋና ሚልኪያስ፣ ዳዊት ቡልቻ፣ ያሬድ አስደናቂ ቴክኒክ፣ አቤል አሸናፊ፣ እጅግ በጣም አስደናቂ ቴክኒክ በመስመሮች መካከል ኢዮብ አንዋር ምናልባት ከጨዋታ ውጪ በኢትዮ ኤሌክትሪክ በኩል ማርክ የማጥቃት ሜንታሊቲ ያላቸው ፉልባኮች ናቸው እየተመለከትን የምንገኘው። በግራ መስመር በኩል ያሬድ የማን አለ፣ በቀኝ መስመር በኩል ደግሞ አሸናፊ ጥሩን አለ። ለማጥቃት በሚወጣበት ጊዜ ኢትዮ ኤሌክትሪክ አደገኛ ሲሆን እንመለከተዋለን። የአሁኑ እንቅስቃሴ የዛ ማሳያ ነው። ከጨዋታ ውጪ ባይባል ኖሮ አቤል ምናልባት የመጀመሪያው ጎል ሊያስቆጥር የተቃረበትን እንቅስቃሴ ተመልክተናልና አሸናፊ ጥሩን የማጥቃት እንቅስቃሴውን የሚጨምር ከሆነ የበለጠ ኢትዮ ኤሌክትሪክን አደገኛ የማድረግ አቅም አለው። ምስጋና ቡልቻ ሹራ ምናልባት ዳዊት ካሳው ዩሱፍ ሞሮን አለማድነቅ አይቻልም። ኳሱ ፊቱን ያገኘው ይሄ ለጎል የቀረበ ኳስ ነበረ። 1-1 ክሊር ከት ቻንስ ለሶስተኛ ጊዜ ተመለከትን። ማርክ አረለ ከኋላ ሰፊ ክፍተቶችን ኢትዮ ኤሌክትሪክ እየሰጧቸው ከኋላ አፈትልከው በመሄድ ጎሎችን ለማስቆጠር ጥረት ሲያደርጉ ለሶስተኛ ጊዜ ተመለከትን። ዳዊት ካሳው አስገራሚ እንቅስቃሴ ነበረ ያደረገው፣ ግን እድለኛ አልነበረ። የመጨረሻ ውሳኔውም የተሳሳተ ነበር። በዚህ ሰዓት ወደ ማጥቃት እንቅስቃሴ ጥፋት ቅጣት ምት ዩሱፍ ሞሮ ቶጎ የግብ ጠባቂ አላን ግንኙነት የበለጠ አግሬሲቭ ሆኖ ቀርበዋል።
ዳዊት ምን ማድረግ ነበረበት? ቀጣይ ከፊቱ ከ17 ዓመት በታች አፍሪካ ዋንጫ አለ። እንዲህ አይነት ግብ ጠባቂዎችን የሚያገኘው ኢትዮጵያውያን ተጫዋቾች አግሬሲቭ መሆን አለባቸው፣ ሲሪየስ መሆን አለባቸው፣ የትኩረት ማነስ አቮይድ ማድረግ አለባቸው የሚል አስተያየትን ሰጥቷል ዮሱፍ ሞሮ። ለአሰልጣኞች ትልቅ ምክር። ቴክኒካቸውንም ከፍ ማድረግ ይኖርባቸዋል አይደለ? የአእምሮም ጉዳይ ስለሆነ ግብ ጠባቂነት የአእምሮም ጉዳይ ስለሆነ የችሎታም ጉዳይ ብቻ አይደለም። አንድ የስነ ልቦና ከወረደ ጎሎችን ልታስተናግድ የምትችልበት እድል ሰፊ ስለሆነ ቴክኒካቸውንም ስነ ልቦናቸውንም ኮንፊደንሳቸውንም ከፍ ማድረግ ይኖርባቸዋል ጥሩ ግብ ጠባቂ ለመሆን። በረከት ዳዊት ካሳው አስደናቂ ታክል። ሀብታሙ ሸዋለም ኢሳ ሌላ ማጥቃት እንቅስቃሴ አቤል ወርቃማ ድል አግኝተዋል። ኢትዮ ኤሌክትሪክ ምናልባት ኢዮብ ሐሰን ሁሴን ያሬድ ምናልባት ያሬድ ወጥ የሆነ አቋም በማሳየት ይታወቃል። ያሬድ ባለ እንደዚህ አይነት አደገኛ ክሮሶችን በዚህ ጨዋታ ላይ ለመጀመሪያ ጊዜ አይደለም ሲያደርግ ያሬድን እየተመለከት ነው የምንገኘው። ከዚህ ቀደምም እንደዚህ አይነት አደገኛ ክሮሶችን ሲያደርግ ተመልክተናል። ለአቤልም አደገኛውን ሙከራ ሲያደርግ ኳሱን ያቀበለው ያሬድ የማነ ነው። ምናልባት ከዌስትሃሙ ማሊክ ዲዩፍ ጋር ተመሳሳይ የሆኑ ጠንከር ያሉ ክሮሶችን ከግራ መስመር ላይ ሲያሻገር የተመለከት ነው እንገኛ። የሚጠቀም ተጫዋች ካለ የዚህ ተጫዋች አገልግሎት በጣም ከፍተኛ ነው። በኢትዮ ኤሌክትሪክ በኩል የማዕዘን ምት ለሸገር ከተማ በቁጥር በዛ ያሉ ፍቅሩ አለማየሁ አየር ላይ ኳስ ኳሊቲ ካላቸው ተጫዋቾች መካከል ይጠቀሳል። እንደዚሁም ደግሞ ያሬድ ናትናኤል ቡልቻ ሹረ መቻል ላይ የማሸነፊያ ጎል ያስቆጠረ ተጫዋች ነው። ከዳዊት ካሳ ያገኘውን ኳስ አሸናፊ በቀለ በቡድኑ ቆይታው ካስመዘገባቸው ድሎች ቅዱስ ጊዮርጊስና እንደዚሁም ደግሞ መቻልን ያሸነፈበት ውጤት ነው። ከ3 ነጥብ በላይ ሊታይ ይችላል። ከቡድኖቹ አንጋፋነት አንጻር አንደኛው የ90 ሁለተኛው የ80 ዓመት ታሪክ አላቸው። ሁለት ኢላማቸውን የጠበቀ ጎል ማግባት ሙከራዎች ሸገር ከተማ፣ ኢትዮ ኤሌክትሪክ አንድ ኢላማውን የጠበቀ ጎል ማግባት ሙከራ ነው። ቡልቻ ሹራ ፋር ፖስት ላይ ዳዊት ካሳው ኳሱን መቆጣጠር አልቻለም። የመጨረሻ ኳስ ንክኪ ሐሰን ሁሴን። ከጨዋታው አስቀድሞ አሰልጣኝ ዘሪሁን ሸንገታ ሴት ፒስ ላይ ጥሩ አይደለንም፣ ጎሎች እየተቆጠሩብን ነው፣ እሱ ላይ በደንብ ሰርተን መተናል፣ ሸገሮች እንደዛ እንዳያስቆጥሩብን እናደርጋለን የሚል ሀሳብ ሲሰጥ ነበረ። ምናልባት የአሁኑ እንቅስቃሴ እዛ ማሳያ ይመስላል አይደለ? ዞናቸውን በደንብ ነው ሲከላከሉ የተመለከትናቸውና በዞን የምትከላከል ደግሞ ከሆነ የበለጠ ለተጋጣሚ አስቸጋሪ የምትሆንበት እድል ይኖራልና ሴት ፒስ ላይ ጥሩ ለውጥ ነው እየተመለከትን የምንገኘው። ሻሸመኔ ከተማ ሳለ እዚህ ሜዳ ላይ ነው ራሱን በሚገባ ያስተዋወቀው። 2016 የውድድር ዘመን አሰልጣኝ ዘማሪያ ወልደ ጊዮርጊስ በሁለተኛው የውድድር ዘመን አጋማሽ የቡድኑ አሰልጣኝ እንደነበር ይታወሳል። አሚር አብደው በፈጠራ በኩል እጅግ በጣም ጥሩ ኳሊቲ ካላቸው ተጫዋቾች መካከል አንደኛው ነው። አሚር አብደው ወደ ክንፍ ወጥቶ ነው እየተጫወተ ዛሬ የተመለከተን የምንገኘው። ወደ ግራ አድልቶ ነው እየተጫወተ የምንገኘው። ስፔሶችን እያገኘ ነው። በእርግጥ ከካሌብ ጋር አንድ ላይ በመሆን ስፔሶችን ሲያገኝ የተመለከት ነው እንገኛለን እና ምናልባት የእሱም መኖር መሀል ሜዳ ላይ ሸገሮች የበለጠ ጌሙን እንዲቆጣጠሩ እገዛ አድርጎላቸዋል። ሐሰን ሁሴን እዚህ ሜዳ ላይ ቅዱስ ጊዮርጊስ ላይ ባስቆጠራት ጎል ይታወሳል። 1-0 ባሸነፈበት ጨዋታ ኢትዮ ኤሌክትሪክ አንጋፋ ከሚባለው ዳኞች መካከል ይጠቀሳሉ። ኢንተርናሽናል ዳኛ በላይ ታደሰ በቁጥር በዛ ያሉ የአጥቂ ስፍራ ተጫዋቾች በሸገር ከተማ በኩል እያንዳንዱን ጨዋታ የማሸነፍ ግዴታ ውስጥ ገብተው ነው ይህንን ጨዋታ እያከናወኑ የሚገኙት። ሁለተኛው የውድድር ዘመን አጋማሽ ምንም አይነት ጊዜ የለም ለቡድኖቹ። ያሬድ ወደ ውስጥ ሰብሮ መግባት ላይ ይገኛል። ጌታነህ ከበደን አርአያ አድርጎ ያደገ ተጫዋች ነው ያሬድ። ሀብታሙ ሸዋለም በፍቃዱ ያሬድ በጾም የተግባቡ ተጫዋቾች ናቸው። አቤል ወደ ኋላ ተመልሶ መጫወት ላይ ይገኛል። ጅማ ያፈራችው ተጫዋች የቡድኑ ቁልፍ ተጫዋች ነው በኢትዮ ኤሌክትሪክ በኩል።
የአየር ላይ ኳስም ላይ አቤል በጣም ጥሩ እንቅስቃሴ ሲያደርግ እንመለከተው። በቁመት አጠር ያለ ነው፣ ያን ያህል ዘለግ ያለ ተጫዋች አይደለም። ግን በአየር ላይ የሚላኩ ኳሶችን የሚያበርድበት ከቡድን አጋሮቹ ጋር የበለጠ ሊንክ አፕ ፕሌይ ሲጫወት እየተመለከት ነው እንገኛለን እና ምናልባት የቡድን አጋሮቹ መጠቀም የሚችሉ ከሆነ ይህንን ኳሊቲውን በደንብ መጠቀም የሚችሉበት እድል ይኖራል። በፍቃዱ አቤል ወደረገ ስራ ተመልሶ መጫወት ላይ ይገኛል። የሸገር ከተማ የተከላካይ ስራ ተጫዋቾች ከቦታቸው የማንሳት እንቅስቃሴ ነው ማድረግ ላይ የሚገኝ። መጀመሪያ ግማሽ ሰዓት የውጤት ለውጥ የለም፣ 0-0 ናቸው ውጤት ላይ ይገኛሉ። ግን ድሎች ተፈጥረው ነበር። ዳዊት ካሳ ባላን ግንኙነት ከዮሱፍ ሞሩ ጋር፣ ከዛ ውጪ ያሬድ የማነና ቀናር በድሩ ያደረጓቸው የጎል ማግባት ሙከራዎች ትኩረትን የሚስቡ ነበሩ። የግብ ጠባቂ ጉዳት ጥሩ ዜና አይደለም ለሸገር ከተማ። ባህሩ ነጋሽ ምናልባት አሁን ባለው ሁኔታ አቤል በላይ፣ ከዛ ውጭ ምን ተስኖት የግሌ በግልጽ የሚታይ ግጭት የአየር ላይ ኳስ ፍልሚያ አልነበረም። ግን የሕክምና ቡድኑ አባላት የሕክምና እርዳታ እየሰጡ ይገኛሉ። በዚህ ጨዋታ ላይ ምን ተስኖት የግሌ ድሬዳዋ ተወልዶ ያደገ ተጫዋች ከሀረር ሲቲ ነው ያስፈረሙት። የመጀመሪያ የሊግ ጨዋታ ካከናወነ በኋላ አልተጫወተም። ከዛ ውጭ ሁለት አዳዲስ ፈራሚዎች ዮሴፍ ታረቀኝና ቢኒያም ፍቅሩ ቸወላም ሌላኛው ተጫዋች ነው። ቡልቻ ሹረ አንድ ጎል አስቆጥሯል። ያንንም ጎል ያስቆጠረው መቻል ላይ ነው። አሰልጣኝ አሸናፊ በቀለና ቡልቻ ሹራ በተደጋጋሚ በተለያዩ ክለቦች የሚገናኙ ናቸው። ቡልቻ ሹራን በአዳማ ከነማ ወደ ዋና ቡድን ያሳደገው አሰልጣኝ አሸናፊ በቀለ ነው። በዚህ ሰዓት ቡድኑን በቴክኒክ ጉዳዮች ድጋፍ እየሰጠ ይገኛል። አሰልጣኝ አሸናፊ በቀለ በጅማ አባ ጅፋር፣ በሀዲያ ሆሳዕና እንደዚሁም ደግሞ አሁን በሸገር ከተማ በዋናና በምክትል አሰልጣኝነት አሸናፊ በቀለና ዶክተር እያሱ መርሃ ጽድቅ የሰሩ ይገኛሉ። አሁን ባህሩ ነጋሽ ሜዳውን መልቀቁ እርግጥ የሆነ ይመስላል። ምክንያቱም ፍቅሩ አለማየሁ የአምበልነት ጨርቁን ክርኑ ላይ አስረዋል። ለገጣፎ ለገዳዲ ተወልዶ ያደገ ተጫዋች በአዳማ ከነማ ለገጣፎ ለገዳዲ ተጫውቶ አሳልፏል። ትልቅ ልምድ ነው የሚያጡት። ባህሩ ነጋሽ የሚወጣ ከሆነ ቅድም የአቤል ሀብታሙ እንኳ ሲያዳነበትን ሁኔታ ከተመለከትን ለሸገር ትልቅ እጦት ነው ሊሆን የሚችለው። ልምድም ያለው ተጫዋች ስለሆነ ለእነሱ ትልቅ እጦት ነው የሚሆነው ለሸገር ከተማዎች። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ አለ፣ እንደዚሁም አጠገቡ የባህር ዳር ከነማ ግብ ጠባቂ አሰልጣኝ በለጠ አዳዲስ ተጫዋቾችን እየተመለከተ ነው የሚገኘው። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ አለ የበለጠ በአካል ተገኝቶ መከታተል የተሻለ ይሆናል በሚል ኢሳት በመሰሮች መካከል ሁለቱ ቡድኖች ሸገር ከተማ 9 አቻ ውጤቶች አሉት። 5ቱ 0-0 ያለቁት። 9 አቻ ውጤቶች ያሉት ኢትዮ ኤሌክትሪክ 8ቱ 0-0 ያለቁ ናቸው። ጎል ማግባት ሙከራ ነበር፣ ግን ኢላማውን መጠበቅ አልቻለም። ከአቤር አብደው ከደቂቃ ደቂቃ የሸገርን የበላይነት በኳስ ቁጥጥር እየተመለከትን እንገኛለን። ስፔሶችን የሚያገኛሉ፣ ግን ከጨዋታው አስቀድሞ አሰልጣኙ እንዳለው ግብ ላይ የመድረስ ችግር የለብንም፣ ግን ጎሎቹን ወይም ደግሞ ኳሶቹን የመጠቀም ግን ትልቅ ችግር አለብን ሲሉ ነበር። በዚህ ጨዋታ ላይ ያ ችግራቸው አሁንም አብሯቸው እንዳለ ተመልክተናል። ስለዚህ ያንን ማስተካከል የሚችሉ ከሆነ ጎሎችን ማስቆጠር ይችላሉ፣ ግን አሁንም ስፔሶቹን እያገኙ ነው። ጨዋታውንም ደግሞ በመቆጣጠር በኩል ድንቅ እንቅስቃሴ እያደረጉ ነው። ካሌብ በየነ ከእነኛ 10 ተጫዋቾች መካከል አንደኛው እንደነበረ የሚታወስ ነው። በሀዲያ ሆሳዕና 2013 ከቀንደ ተመስገን ብርሃኑ ጡሚሶ ጋር የበረከት ወልደ ዮሐንስ አንደኛው ተጫዋች እዛ ጨዋታ ላይ ፍጹም ቅጣት ምት እንዲሰጥ ምክንያት ሆነ። መስፍን ታፈሰ ጎል ያስቆጠረበት ጨዋታ እዚህ ሜዳ ላይ ዩሱፍ ሞሮ ከሲሆሆ ሜንሳ በኋላ ሁለተኛው ተጓይ ግብ ጠባቂ ነው። ኳሱን በሚገባ ያራቅ አይመስልም።
በኢትዮ ኤሌክትሪክ በኩል የመጀመሪያው የውጭ ሀገር ግብ ጠባቂ ኢማኑኤል ፌቮ እንደነበረ የሚታወስ ናይጄሪያ ግብ ጠባቂ እዚህ ጨዋታ ላይ በሸገር በኩል ምስጋና ሚልኪያስ ወሳኙ ተጫዋች ሊሆን የሚችልበት እድል ይኖራል። ምክንያቱም ስሩ ቦሎች የዚህ ጨዋታ ወሳኝ ናቸው ብዬ ነው ማስበው። ኢትዮ ኤሌክትሪኮች ክፍተት ይሰጣሉ። እነዛን ክፍተቶች ለመጠቀም ደግሞ እንደዚህ አይነት ሰንጣቂ ኳሶችን ከአማካይ ቦታ ላይ ሆኖ መስጠት የሚችል ተጫዋች ያስፈልጋል። ያንን ደግሞ በሸገር በኩል ማድረግ ያለበት ምስጋና ሚልኪያስ ነው። ያንን ማድረግ የሚችሉ ሯጭ ተጫዋቾች አሉ። ቡልቻ ሹራና ዳዊት ካሳውን የመሰሉ ሯጭ ተጫዋቾች አሉና ምናልባት የዚህ ጨዋታ ወሳኙ ተጫዋች ምስጋና ሚልኪያስ የሚሆንበት እድል ሰፊ ነው። ያንን ተግባሩን የሚወጣ ከሆነ ሸገር በዚህ ጨዋታ ላይ ተስፋ እንዳለው በደንብ እየተመለከትን ነው። 10 ደቂቃዎች መጀመሪያ አጋማሽ ሊጠናቀቅ የቀረው ጊዜ ኤሌክትሪክ በፍቃዱ አሸናፊ ኢዮብ መቱ ተወልዶ ያደገ ተጫዋች ነው። ኢዮብ ጥፋት ቅጣት ምት ምስጋና ሚልኪያስ በዚህ ሰዓት ለእስልምና እምነት ተከታይ ተጫዋቾች እንደዚሁም የእምነቱ ተከታዮች የጾም መፍቻ ሰዓት ነው። ትላንት በተመሳሳይ ሰዓት ይህንን ተመልክተን ነበር። የአፍጥር ሰዓት ቴምር፣ ሙዝ እንደዚሁም ሌሎች ፈሳሽ መጠጦች በዚህ ረገድ ቀኑን ሙሉ ጾም ላይ ነው የቆዩት። ለሰውነታቸው የማይከብዱ ምግቦች ናቸው። ጨዋታ ላይ ስለሆኑ ጾማቸውን መስበር ስላለባቸው ብቻ የሚጠቀሟቸው ምግቦች ናቸው። 1995 መጋቢት ወር አቴና የስፖርት ጋዜጣ ላይ የወጣው አንድ ቃለ ምልልስ ትኩረትን ይስብ ነበር። ሁለቱ አንዋሮች አንዋር ሲራጅ ለአንዋር ያሲን ከማን ጋር መጫወት ደስ ይላል ተብሎ ተጠይቆ ነበር። አንዋር ሲራጅ ሁልጊዜም ቢሆን ከዚህ በፊትም ነገር ያለው ሁልጊዜም ቢሆን እግር ኳስን መጫወት ደስ የሚለኝ ከአንዋር ያሲን ትልቁ ጋር ነው። ለእርሱ ያለኝ አክብሮት እጅግ በጣም የተለየ ነው። ኢንሻአላህ አሁን በክለብም ሆነ በብሔራዊ ቡድን ደረጃ አብረን ሳንጫወት አንቀርም የሚል አስተያየትን ሰጥቶ ነበር። 1990 እና 1992 የዓመቱ ኮከብ ተጫዋቾች ነበሩ ሁለቱም በኢትዮ ኤሌክትሪክ። በዚህ ሰዓት አንዋር በድሩ ጥሩ ቴክኒክ ግብ ጠባቂው ባሮ ነጋሽ ያወጣበት መንገድ ሳሚ ጎሎች የሉትም። ጨዋታው ግን በጎል ማግባት ሙከራዎች የተሞላ ነው። ክፍት ጨዋታ ነው ማርክ። እንደተመለከት ነው አሁን በርካታ ሙከራዎች በሁለቱም በኩል የአንድ ቡድን የበላይነትን ብቻ አይደለም እየተመለከትን የምንገኘው፣ በሁለቱም በኩል ሊያስቆጩ የሚችሉ ጎል ሊሆኑ የሚችሉ ሙከራዎችን ነው እየተመለከትን የምንገኘው። ስለዚህ ተመልካቾችን በደንብ ማዝናናት የሚችል ጨዋታ ነው በሁለቱ በኩል እያየን የምንገኘው። ግን ጎል አለመመልከታችን ግን የሚያስቆጭ ይመስለኛል አይደለ? አንዳንዶቹ በግብ ጠባቂዎቹ ብርታት ከግብነት የዳኑ ናቸው፣ አንዳንዶቹ ደግሞ በውሳኔ ችግር ከግብነት የጎደሉ ናቸው። ስለዚህ በቀጣይ ጎሎች ይቆጠራሉ የሚል እምነት ይኖረናል። ግን እስካሁን ጎሎች አለመቆጠራቸው ግን ትንሽ የሚያስቆጭ ይመስለኛል ከጨዋታው አዝናኝነት አንጻር። ሄኖክ አዶኛ በቅጣት ምክንያት በዚህ ጨዋታ ላይ አልተሰለፈም፣ በ5 ቢጫ ካርድ ምክንያት። እዚህ ሜዳ ላይ ወላይታ ዲቻ ላይ ባስቆጠረው ጎል ይታወሳል። የቅዱስ ጊዮርጊስ ተጫዋች ሳለ 2014 ከፍጹም ቅጣት ምት ክልል ውጭ በመታት ያስቆጠረው ጎል። በተመሳሳይ ወልዋሎ አዲግራት ዩኒቨርሲቲ ላይ ጎል አስቆጥሯል። አሸናፊ ጥሩነህ የቀድሞው የሻሸመኔ ከነማ የመስመር ተከላካይ ጥሩ ጊዜያትን እያሳለፉ ከሚገኙ ተጫዋቾች መካከል አንደኛው ነው አሸናፊ። ወዲህ ጨዋታውን እየተከታተሉ የሚገኙ ደጋፊዎች በስሜት ውስጥ ነው የሚገኙት። ያም ራሱን የቻለ ጉልበት ይፈልጋል። ሀሰን ሁሴን ከታች ከመጡ ተጫዋቾች መካከል አንደኛው ነው። ራሱን በሚገባ አስተዋውቋል በዚህ ውድድር ዘመን። ባሮ ነጋሽ የማይቀጥል ይመስል ነበረ ሳሚ፣ ግን ቀጥሏል። ጥሩ ዜና ለሸገር ከተማ ያ ነው። ባለልምድ ግብ ጠባቂ ስለሆነ እሱ የሚወጣ ከሆነ ለሸገር ከተማ ትልቅ እጦት ነው ብለን ስንናገር ነበር። ግን አሁን ቀጥሎላቸዋል። ለሸገር ከተማ ተረጋግተው ማጥቃታቸውን ብቻ እያሰቡ እንዲጫወቱ ትልቅ እገዛ ነው የሚያደርግላቸው። በዚህ ሰዓት አስደናቂ ቴክኒክ ምንተስኖት የግሌ የመጀመሪያ ጨዋታውን ካከናወነ በኋላ የመጫወት እድል አልነበረውም።
በእርሱ ስህተት ጎል ተቆጥሯል በሚል ከዛ በኋላ ባህሩ ነጋሽ ነው። በእርግጥ የዝውውር ጉዳዮች አላለቀለትም ነበር ቀድሞ። ኢዮብ አስደናቂ ቴክኒክ፣ የግራ እግር ተጫዋች ከቀኝ መስመር ተነስቶ ወደ ውስጥ ሰብሮ ለመግባት እየጣረ ይገኛል። ኢዮብ ምናልባት ሐሰን ሁሴን ነው በጨዋታ ውጪ ነው ሐሰን። አንደኛው ኢትዮ ኤሌክትሪክን አደገኛ ከሚያደርጉት ነገሮች መካከል አሁን የኢዮብ ገብረ ማርያም እንቅስቃሴ ነው አይደለ? 4-3-3 አሰላለፍ እንደምታውቀው ማርክ የመስመር ተጫዋቾቹ የበለጠ ጨዋታን በመለጠጥ እድሎችን ሲፈጥሩ እንመለከታቸዋልና የኢዮብ ገብረ ማርያም እንቅስቃሴ ያንን በደንብ የሚያስመለክተን ይመስላል። ሐሰን ሁሴን ንቁ ቢሆን ኖሮ ምናልባት ጎሉን ሊያስቆጠር የሚችልበት እድል የሰፋ ነበርና በዚህ እንቅስቃሴያቸው የኢዮብ ገብረ ማርያም እንቅስቃሴ እያደገ የሚመጣ ከሆነ ኢትዮ ኤሌክትሪክ ተጠቃሚ ይሆናል። በፍቃዱ እጅግ በጣም ታታሪ ተጫዋች ነው ፍቃዱ። ታናሽ እህቱ ረድኤት አስረሳኸኝ በተመሳሳይ ለኢትዮጵያ ብሔራዊ ቡድን ስትጫወት እንደዚሁም በክለብ ደረጃ ስትጫወት ትታወሳለች። የብርሃኑ ቦጋለና ሰናይት ቦጋለ በተመሳሳይ በክለብ በብሔራዊ ቡድን ደረጃ ይታወሳል። የተለመደ ነው አይደል? ዓለም ላይ ሬስ ጀምስና ላውራ ጀምስ መጥቀስ እንችላለን አይደለ? በመልክም ይመሳሰላሉ በደንብ ጾታ ብቻ ነው የያያቸው። ናትናኤል ማልበራ ላይ ያሬድ የምቱ ጥንካሬ ልቷል። ቢትር ፊሽካ አላሰሙም። ተነስቷል። ያሬድ ለያሬድ አንደኛው አጥቂ ሌላኛው ተከላካይ። ምናልባት በዚህ ሰዓት ኢዮብ ተሳስቶ ነበረ። ጥፋት ምናልባት ገዛኝ ወይስ ፍቅሩ አለማየሁ ጉዳት ደርሶበታል። ጉዳቱ ጠንከር ያለ ይመስላል። ስህተቱን ግን አርሟል አይደለ? የመጀመሪያ ተቹ ጥሩ አልነበረም። ለኢትዮ ኤሌክትሪክ ተጫዋቾች ኳሱ ደርሶ ግብ ጠባቂውን ማሳስቶ ስለነበረ ግብ የመቆጠር እድሉ በጣም ሰፊ ነበረ። ግን ወዲያውኑ እዛው ተኝቶ የራሱን ስህተት አርሞታልና ፍቅሩ አለማየሁ ልምድ ያለው ተጫዋች ነው። ስለዚህ ስህተቱን በሚገባን ያርመው። እዚህ ጋር ኳሱን በደንብ ክሊር አላደረገውም፣ ግን ተኝቶ ወዲያውኑ ያንን ስህተቱን ማረም ችሏልና ሸገር ከተማ ለመመራት በጣም የተቃረበበትን እንቅስቃሴ ነው ፍቅሩ አለማየሁ ማዳን የቻለው። በግል ጠብቄ የነበረው ግን ኢዮብ ከዚህ የተሻለ መጀመሪያ ኳስ ንክኪ ይኖረዋል የሚል ነው ከተጫዋቹ ቴክኒክ አንጻር። የተበላሸ የመጀመሪያ ኳስ ንክኪ ነው በኢዮብ በኩል የተመለከት ነው። ምናልባት እዚህ ደረጃም ላይ ደርስ ይችል ነበረ። ጥሩ የመጀመሪያ ንክኪ ቢሆን ኖሮ ጎል ለማስቆጠር ጥሩ ነበር። በባናናም ለማስቆጠር የሚችልበት ቦታ ላይ ነበር። በእግር ኳስ የመጀመሪያ የኳስ ንክኪ ኦልሞስት 65-70 በመቶ ወደ ጎል የሚመራ መጀመሪያ ኳስ ንክኪ ማስተካከል ሁልጊዜም ቢሆን ወሳኝነት አለው። ያሬድ ሀብታሙ ሸዋለም አምቢዮ ግን በትክክል ኳሱ ማድረስ አልቻለም። ፍቅሩ ናትናኤል ባለፈው የውድድር ዘመን የወልዋሎ ዓዲግራት ዩኒቨርሲቲ ተጫዋች ነበር። ከቅዱስ ጊዮርጊስ ከለቀቀ በኋላ ሶስተኛው ክለቡ ነው ሸገር ከተማ። 90 ሰከንዶች የመጀመሪያ አጋማሽ ሊጠናቀቅ የቀረው ጊዜ ጎል የሌለው አዝናኝ ጨዋታ፣ ግን ደግሞ በሁለተኛው አጋማሽ ጎሎች የሚጠበቁበት ጨዋታ ነው። በሁለቱም ቡድኖች በኩል ጎል ላይ መድረስ ችግር የለም። ነገር ግን የቀደመውን የአጨራረስ ክፍተት አሁንም ማረም አልቻለም። አሰልጣኝ ኢያሱ መርዓ ጽድቅ ከውስጥ የአሰልጣኝ ሹምሽር ማድረግ ከሚሰጣቸው አድቫንቴጆች መካከል የቡድኑን የቀደመ ችግር ማወቅ፣ የቡድኑን ፍልስፍና፣ ተጫዋቾቹን፣ የክለቡን አመራሮች ባህሪ በሚገባ ማወቅ። ምናልባት የረዘመ ሃኒሙን ጊዜ ሊኖረው ይችላል። ትኩረትን ይስባል። ጥሩ ዴሊቨሪ፣ ምናልባት ቀላል ኳስ ለዩሱፍ ሞሮ ፈጥኖ ነው ኳሱን የጀመረው፣ ግን በትክክል ኳሱ መድረስ አልቻለም። አሚር አብዶ ኳሱን በሚገባ ራስ የሜዳ ክፍል ላይ አርቋል። ዳዊት ካሳው ከቢኒያም አብርሃ ጋር ያላቸው ጥምረት እጅግ በጣም አስደናቂ። ሀብታሙ ሸዋለም ልምዱን በአግባቡ እየተጠቀመ ይገኛል። የአንዱ ዓለም ንጉሴ አቤጋ ቴክኒክ ነው። በተረከዝ ሊመልስ አስመስሎ ኳሱን ወደፊት ገብቶ መሄድ። ዛሬ ሄኖክ ገብረ ሕይወት የለም። ያሰላው ኮከብ በጉዳት ምክንያት አማካይ ክፍሉ በተወሰነ መልኩ የጥራት ችግር ሊፈጠርበት ይችላል። በዚህ ምክንያት ግን አንዋር በድሩ ያንን ክፍተት በሚገባ የሸፈነ
ድካም ግን ተጫዋቾች ላይ በተወሰነ መልኩ የተመለከትን ነው አይደለ? አሁን ኳሶቻቸው መቆራረጥ ጀምረዋል። አሁን እንኳን በተወሰኑ ደቂቃዎች ውስጥ ብዙ የኳስ ምልልሶችን ተመልክተናል እና ምናልባት ድካም ሊሆን የሚችልበት እድል ይኖራል። አንተ እንዳልከው ብዙ ምልልሶች ነበሩ፣ ብዙ ሙከራዎችን ለማድረግ ብዙ ክፍተቶችን ለመጠቀም በሁለቱም ተጫዋቾች በኩል ጥረት ሲደረጉ ተመልክተናል እና ምናልባት ምክንያቱ ያ ሊሆን ይችላል። ግን አሁን የኳስ መቆራረጦች የፓስ መቆራረጦችን በተደጋጋሚ በሁለቱም ክለቦች በኩል እየተመለከትን ነው። 4 ደቂቃ ጭማሪ አሳይቷል። አራተኛው ዳኛ ባይነ ሙላት ትላንት የኢትዮጵያ መድንና አዳማ ከነማን ጨዋታን በመሃል ዳኝነት የመሩ ዳኛ ናቸው። አሸናፊ ሁለቱም ሻሸመኔ ነበሩ። ኢዮብና እንደዚሁም ደግሞ አሸናፊ ከኢዮብ ጋር ሁለቱም በሻሸመኔ ከነማ ነበሩ። እዚህ ሜዳ ላይ ነው ከሊጉ መውረዱን ያረጋገጠው ሻሸመኔ ከነማ 2016 ከአምበሪቾ ዱራሜ ጋር አምበሪቾ ዱራሜ የሶስት አሰልጣኞች ሽግሽግ ካደረገ በኋላ ፍቅሩ ኢዮብ ያን ያህል የሚያጋጭ ነገር ነው ወይ ሳሚ? ያው ተጫዋቾች ጨዋታ ላይ ሲሆኑ ስሜታዊ የሚሆኑበት የተለያዩ ምክንያቶች ይኖራሉና ምናልባት ፍቅሩን ስሜታዊ ያደረገው ያ ነው። በክርን መተኛል የሚል ሀሳብ ነው ሲያነሳ የተመለከተ ምን ያው ኢዮብ ደግሞ ያው ተጫዋቾች ብዙ ጊዜ ሲያምኑ አንመለከታቸውም እና የሁለቱ ጸብ መነሻ ሊሆን የሚችለው ያው ጨዋታ ላይ ያለው ስሜታዊነት ነው የሚሆነው። የመጀመሪያውን ረዳት ዳኛ አለማድነቅ አይቻልም። ፈጥነው ውሳኔ ወስኗል። እሱ ባለው መብራቱ አገላግለዋቸዋል። ሳሚ የመጀመሪያው አጋማሽ እንዴት ነበር? የመጀመሪያው አጋማሽ ተመጣጣኝ እንቅስቃሴ በሁለቱም ክለቦች በኩል የተመለከትንበትን 45 ደቂቃ ነው እያየን የምንገኘው። በሁለቱም በኩል ጥሩ የሆኑ የግብ ዕድሎች ተፈጥረው ተመልክተናል። መቆጠር የሚገባቸው አንዳንዶቹ ደግሞ በግብ ጠባቂዎቹ ብርታት ከግብነት የቀሩ ኳሶችን ነው የተመለከትነውና በተለየ መልኩ አንደኛው የበላይ ሆኖ ያልተመለከትንበት ሁለቱም ክለቦች የቻሉትን ያህል ግብ ለማስቆጠር ለማጥቃት ተነሳሽነት ኖሯቸው ሲጫወቱ የተመለከትንበትን የመጀመሪያ 45 ደቂቃ ነው ያየነው። ምናልባት ቡልቻ ሹራ ተደጋጋሚ የጎል ማግባት ሙከራዎችን እያደረገ ይገኛል። አዳማ ያፈራቸው ተጫዋች ሰዎች መካከል ክፍተት አግኝቶ ነበረ። ዋው የቀኝ እግር ተጫዋች ነው፣ ግን በግራ እግሩ ነው። መጥፎ አይደለም። እንደዚህ አይነት ተጫዋቾች በእግር ኳስ ውስጥ እንደ ልብ አይገኙም አይደለ? በሁለቱም እግራቸው የሚጫወቱ ከዘመናዊ እግር ኳስ ላይ ኡስማን ዴምቤሌን ማስታወስ እንችላለን፣ ሳንቲ ካዞርላንን ማስታወስ እንችላለን እና በየትኛውም አቅጣጫ በየትኛውም ቦታ ላይ ግብ ለማስቆጠር የማይቸገሩ ተጫዋቾች ናቸውና እንደዚህ አይነት ተጫዋቾችን የያዙ ክለቦች ብዙ ጊዜ ሲጠቀሙ እንመለከታቸዋልና ቡልቻ ሹራ ያንን ያስመለከተን። ተፈጥሯዊ የቀኝ እግር ተጫዋቾች በግራ እግራቸው አይቸገሩም። ተፈጥሯዊ የግራ እግር ተጫዋቾች ግን በቀኝ እግራቸው ብዙ ጊዜ ይቸገራሉ። በእግር ኳስ ጥናቶች የሚያሳዩት ያን ነው። ያን ቢሆን ግን ራሱ ሜዳ ክፍል ላይ ወጥቷል። ባህሩ ነጋሽ ሌላ ሜትር ከ89 የሚረዝም ግብ ጠባቂ ኃይልና ጉልበት የተቀላቀለ እንቅስቃሴ ክፍል 2 የቀጠለ ይመስላል። የፍቅሩ አለማየሁና የኢዮብ ገብረ ማርያም ተዋናይ ናቸው የተቀየሩት። ፍቅሩ አለማየሁ አለ፣ በኢትዮ ኤሌክትሪክ በኩል ደግሞ አንዋር ነው የተቀየሩ። ዳዊት ካሳው ከመጨረሻ ጎል ማግባት ሙከራዎች መካከል አንደኛው 45 ሰከንዶች ናቸው የሚቀሩት። በረከት በፍቃድ ከተከላካይ ጀርባ የሚጣል ኳስ ሐሰን ሁሴን በእጁ ነው ኳሱን ያቆም። በቤንጅማን ለተደጋጋሚ ጎሎችን ያስቆጥር ነበር። ዛሬ ቀዝቀዝ ብሏል አይደለ? ሐሰን ሁሴን በተቃራኒው የኢዮብ ገብረ ማርያም መስመር ነው በኢትዮ ኤሌክትሪክ የበለጠ አደገኛ ሆኖ በመጀመሪያው 45 ደቂቃ የተመለከት ነው። ስለዚህ ሐሰን ሁሴን በሁለተኛው አጋማሽ ላይ ተጽዕኖን ከፍ አድርጎ የማይመጣ ከሆነ ምናልባት ኢትዮ ኤሌክትሪክ አሁንም ማጥቃቱን ሚዛናዊ ለማድረግ ይቸገራል። ባላን ግንኙነት በተደጋጋሚ የሚገናኘው ከቀይ መስመር ተከላካዩ ካሌ በየነ ጋር ካዶኛ በ5 ቢጫ ካርድ ምክንያት ከቡድኑ ጋር የለም። ፍቅሩ አለማየሁ የቡድኑ አምበል ነው። ከፍ ያለ ኃላፊነት ቀደም ሲል አበበ ጥላሁን በቀይ ካርድ ከሜዳ እንደወጣ ይታወቃል። የቡድኑ አምበል ሆኖ ትንሽ ስሜታ የሆነ ኃይልና ጉልበት የቀላቀለ እንቅስቃሴ ነው የተጠቀመው። አሸናፊ ጥፋት ከምስጋና ሚልኪያስ ጋር አሸናፊ ወደ የኢትዮጵያ ንግድ ባንክ የማርኬቲንግ ክፍል ተወካዮች ናቸው። አቶ ጥላሁንና አቶ አበይ ሲቢ ታይትል ስፖንሰርሺፕ ነው።
በዚህ ረገድ የመጀመሪያው አጋማሽ መጠናቀቁን በፊሽካቸው አረጋገጡ። አሸናፊ ጥሩነህ